እንኳን ለሰማዕቱ ቅዱስ መርቆሬዎስ ወርኃዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። በቸርነቱ ጠብቆ ለዚሽ ቀንና ሰዓት ያደረሰን ለሰራዊት ጌታ ለልዑል እግዚአብሔር ክብር ምስጋና ይግባው። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንትና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እናስታውሳችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። ተአምረ መርቆሬዎስ። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቁ አካላት ሦስት ብንል፣ በባሕሪ በሕልውና በአገዛዝ በሥልጣን አንድ አምላክ ብለን አምነን ከሞቱ በኋላና በሕይወቱ ሳለም ያደረገውን የቅዱስ መርቆሬዎስን የታምሩን ነገር እንነግራችኋለን። ጸሎቱና በረከቱ የኃይሉም ረድኤት ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ክብርት በምትሆን በዕረፍቱ በዓል ቀን የተሰባሰባችሁ ሁላችሁ የክርስቶስ ቤተሰቦች ሆይ አንዱን ሰው መንፈስ ቅዱስ እንዳናገረው ስሙ። ያ ሰውም እንዲህ አለ። የክርስቶስን የመከራ ቀንበር የተሸከመ ብዙ ሰማዕት መርቆሬዎስ ነው። ዳግመኛም ደካሞችን የሚረዳቸው፣ ያዘኑትን የሚያረጋጋቸው፣ ተስፋ ለቆረጡት ተስፋ የሚሆናቸው፣ በጽኑ አገዛዝ ያሉትን የሚያድናቸው፣ ለድሃ አደጎች አባት የሚሆናቸው፣ እንደ ጊዮርጊስ ረዳትነቱ የቀረበ፣ እንደ ፈጣሪው ክርስቶስ መከራን የተቀበለ፣ እንደ ጴጥሮስና እንደ ጳውሎስ ድውያንን የሚፈውስ፣ እንደ እንጦንስና እንደ አርሳኔዎስ ጣዕመ ዓለምን የናቀ፣ በሦስት አክሊሎች የተቀዳጀ፣ እንደ እስጢፋኖስ ምስጢረ ሰማያትን ያየ፣ እንደ አድማስ ድንጋይ ብርቱ የሆነ፣ እንደ እባብ ብልህ፣ እንደ ርግብ የዋህ፣ እንደ ኢዮብ ትዕግሥተኛ ቅዱስ መርቆሬዎስ ነው። ለመሆኑ በሕይወቱ ሳለ ከሞቱም በኋላ ያደረገውን ድንቅ ታምርም መናገር የሚችል እንደምን ያለ ልሳን ነው? ጌታው የሰጠውን ቃል ኪዳኑንና ገድሉን መስማት የሚችልስ ምን ጆሮ ነው? የታምራቱን መጽሐፍ መጻፍ የሚችልስ ምን እጅ ነው? የቅዱስ መርቆሬዎስን የታምር ምስጢር የሚያስብስ ምን አእምሮ ነው? ነገር ግን ከታምሩ ትንሽ እንጻፍ ትንሽም እንስማ። ጸሎቱና በረከቱ አማላጅነቱም የሁሉም ጻድቃን የገድላቸው የድካማቸው በረከት ከሁላችንም የጥምቀት ልጆች ጋር ይኑር ለዘላለሙ አሜን። በሰማዕቱ ቅዱስ መርቆሬዎስ ቤተ ክርስቲያን አጠገብ የሚኖር አንድ ሰው ነበር። ቤቱም ከቅዱስ መርቆሬዎስ ቤተ ክርስቲያን ትይዩ ነበር። ይህችውም በቅዱስ መርቆሬዎስ ስም በኢትዮጵያ ምድር ለመጀመሪያ ጊዜ የተሰራች ቤተ ክርስቲያን ናት። ያ ሰውየም ወደዚያች ቤተ ክርስቲያን ሄደ። በልቡም ስለትን ተሳለ፣ እንዲህም አለ። ስምህ በዓለም ሁሉ የታወቀ ለሁሉም ደካማ ረዳትነት የሚፈጥን ቅዱስ መርቆሬዎስ ሆይ ብርቱ በሚሆን ኃይልህ ተማጽኛለሁ። ሥጋዊ ደማዊ የምሆን አገልጋይህም እነሆ በፊት እቆሜአለሁ። ወደ ቤቴም በሰላም ብትመልሰኝ የጦር መሣሪያዬን ለቤተ ክርስቲያን እሰጣለሁ። ይህንም ብሎ ከመስፍኑ ሰራዊት ጋር ወደ ሰልፍ ሄደ። ከጠላት ጋርም ሊጋደሉ ጀመሩ። ታላቅ ግድያም ሆነ። በአንድ በኩልም አገሩን በሳት ሲያቃጥሉ ምንም ከመቃጠል ያስቀሩት አገር የለም። ያ ሰውየም
በደህና ወደ ቤቱ ከመመለስ በቀር ግዳይ ወይም ምርኮን አልፈለገም። ያን ጊዜም በአረሚ እጅ ተማረከ። በጽኑ እስራትም ታሰረ። ቅዱስ መርቆሬዎስ ግን በረድኤት አልተለየውም፣ በእርሱ ላይ ኃይሉን ሊገልጽ ነው እንጂ። ዳግመኛም እምነቱንና የልቡን ጽናት ላይ ነው እንጂ። ያ ሰውዬም መርቆሬዎስ ሆይ ኃጢአቴንና የሥራዬን ክፋት አትይ፣ በፈጣኑ ረድኤትህ ጎብኘኝ እንጂ። ለረድኤት የሚፋጠነው ቅዱስ መርቆሬዎስም ለዚህ አረማዊ በሕልም ታየው። በጦር መሳሪያ ተሸልሞም ወዳጄን ፍታው፣ ባትፈታው ግን ኃይሌን ባንተ ላይ አሳያለሁ አለው። በዚያን ጊዜ የአረማዊ የተንቀጠቀጠ ከእንቅልፉ ነቃ፣ ፈጥኖም ሄደ። ልቡም ራራና ከስሩ ፈታው። በሕልሙ ያየውንም ከመጀመሪያው እስከ መጨረሻው ይነግረው ጀመረ። በዚያን ጊዜም ተደሰተ፣ እግዚአብሔርንም አመሰገነው። እንዲህም አለ፣ ቅዱስ መርቆሬዎስ ሆይ ኃይልህ ታላቅ እንደሆነ አወቅሁ። ቃል ኪዳንህም ከሲኦል እንደሚያወጣ ተረዳሁ። የተሸከመች ማዕፀን ብጽዕት ናት፣ አጥብተው ያሳደጉ ጡቶችም ብፅዓት ናቸው። እየወጣ እየገባ ተቀመጠ። በአንዲት ቀንም እርሱና የማረከው አባት ልብሳቸውን ሊያጥቡ ወደ ወንዝ ወረዱ። በዚያንም ጊዜ ካራውን አንስቶ የማረከውን አባት ሰለበው። ሰለባውንም ይዞ ወደ ቤቱ ገባ። ከተማረከ አንስቶ እስከዚያ ቀን ድረስ ሆኖ የማያውቅ ታላቅ ደስታ ሆነ። የዚያች አገር ሰዎችም እግዚአብሔርን አመሰገኑት፣ በእውነት የክርስቶስ ወዳጅ ነውም አሉ። እናንተ የአዲስ ጥምቀት ልጆች ሆይ ይህ ሁሉ የሆነ እርሱን አምኖ በእርሱ ዘንድ ለሚማጸን ኃይልን በሚያደርግ በጌታችን በኢየሱስ ክርስቶስ ሰማዕት በቅዱስ መርቆሬዎስ ተራዳይነት ነው። እኛንም በጌታው ዘንድ ባለሟልነትን ያገኘና ስለ ኃጥአን የምሕረት ቃል ኪዳንን የተቀበለ የቅዱስ መርቆሬዎስን ታምር የሰማን ባሪያዎቹን ወይም አገልጋዮቹን ወደ አዳራሹ ያግባን። አሜን። ጸሎቱና በረከቱ አማላጅነቱ ከምናነበውና ከምንሰማው ከሁላችን ከሕዝበ ክርስቲያን ጋር ይሁንና ሰማዕቱ ቅዱስ መርቆሬዎስ ያደረገው ታምር ይህ ነው። በሁሉ ላይ የሚኮራና የሚመካ አንድ ሰው ነበረ። በቅዱስ መርቆሬዎስ ቤተ ክርስቲያን ውስጥ በተሾመበት ሹመት እያለም የቤተ ክርስቲያኒቱንና የሀገሩን ሁሉ ገንዘብ ዘረፈ። ያን ጊዜ ገንዘብም ይዞ ሊሄድ ተነሳ። ያን ጊዜ ቅዱስ መርቆሬዎስ መጣና ጎኑን በጦር ወጋው፣ በክፉ አሟሟትም ሞተ። ይህም ሰማዕት በባስሌዮስና በጎርጎርዮስ ላይ ሲመካ የነበረ ኡልያኖስን በጦርነት እያለ የገደለው ነው። እንዲሁ ይህንም ቅዱስ መርቆሬዎስ በጥቁር ፈረሱ ላይ ተጭኖ መጥቶ ለሁሉ ሰው እየታየ ገደለው። አንተ የሾምከው የቅዱስ መርቆሬዎስ አምላክ ሆይ ዳግመኛ ከሰማይ መላእክት ጋር በምትመጣበት ጊዜ ጻድቃንን በሚያስፈራ ቀኝህ በሚቆሙ ጊዜ ያለ ሕማም በፊትህ እንድንቆም አድለን። የቅዱስ መርቆሬዎስ ጸሎቱና በረከቱ አማላጅነቱ ከሁላችን ከሰማነውና ካነበብነው ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ ከሁላችን ከምንሰማውና ከሚያነበው ጋር ይሁን ለዘላለሙ አሜን። ቅዱስ መርቆሬዎስን የማያውቀው አንድ ገበሬ ነበረ። የቅዱስ መርቆሬዎስ በዓልም በሆነ ጊዜ ወሩ ወርሃ ዘር ዕለቱ ቤተ ክርስቲያኑ የተቀደሰበት ዕለት ሐምሌ 25 ነበር። ያ ሰውም ዝናቡ እንዳባራየና ሊዘራ ወጣ። ሰውነቱንም አያውቅም ነበር። ለዘሩም እጅግ ይቸኩል ነበር። ከችኮላው የተነሳም ሊዘራ ጀመረ። በደረቅ እያለም ምንም ደመና ሳይኖር የእግዚአብሔር እጅ በላይ ወረደች። እርሱንም በሬዎቹንም በአንዲት ጊዜ መብረቅ መታቸው። ታላቅ ፍርሃትም ሆነ። ሐዋርያው ጴጥሮስ ከሚስቱ ጋር የአትክልት ቦታ ፍራፍሬን በሰረቀው ሰው ላይ ታምርን ባደረገ ጊዜ እንደሆነው እንዲሁ ታላቅ ፍርሃት ሆነ። ይህን ታምር የሰሙ ሁሉም አደነቁ። ልመናውና አማላጅነቱ ከሁላችን የጥምቀት ልጆች ከሰማነው ካነበበውም ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ የአማላጅነቱ ኃይል ከሁላችን ጋር ይሁንና
ሰማዕቱ ቅዱስ መርቆሬዎስ ያደረገው ታምር ይህ ነው። ፈጽማ በከበረች በቅዱስ መርቆሬዎስ በዓል ቀን የሚያርስ አንድ ገበሬ ነበረ። የሀገሩ ሰዎችም መጥተው በዚች በከበረች ቀን ተዋትረስ አሉት። እርሱም እኔስ ሥራዬን አልተውም አላቸው። በዚያን ጊዜ ኃያሉ ሰማዕት ቅዱስ መርቆሬዎስ በጦር መሳሪያ በተሸለመ ጎልማሳ አምሳል መጣና ለዚያ ገበሬ ታየው። ያ ገበሬም 8 ቀን ያህል እንደ ድንጋይ ሆነ፣ ምላሱም ተሳሰረ። ከእርሱ ጋር የነበሩትም ሁሉ እንደ እርሱ ሆኑ። እርሱ ግን በልቡ ለቅዱስ መርቆሬዎስ ስለትን ተሳለ። ያን ጊዜም ድኖ እንደ ቀድሞ ሆነ። ሁሉም ሰዎች ይህን ታምር አደነቁ። ቅዱስ መርቆሬዎስንም አደነቁት። በቅዱሳኑ ዘንድ የሚመሰገን ልዑል እግዚአብሔርንም አመሰገኑት። ልመናው፣ በረከቱ፣ አማላጅነቱ ከሁላችን ጋር አይኑር ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 25 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 25 በዚች ቀን ታላቅና ክቡር የሆነ አቢብ የተባለ መስተጋድል አባ ቡላ አረፈ። የዚህም ቅዱስ የአባቱ ስም አብርሃም የእናቱም ስም ሐሪክ ነው። እነርሱም ከሮሚያ አገር ሉፊ ከሚባል አውራጃ ናቸው። በዘመናቸውም ከሃዲው ንጉሥ መክስሚያኖስ በክርስቲያን ወገኖች ላይ መከራ ስላመጣ ስደት ሆኖ ነበርና እነርሱም በስደት ብዙ ዘመን ኖሩ። ልጅንም ባጡ ጊዜ የተባረከ ልጅን ይሰጣቸው ዘንድ በጾም በጸሎት ተወስነው ወደ እግዚአብሔር ለመኑ። የእግዚአብሔርን መልአክ በሕልም ተገለጠላቸውና ፍሬ የሞላበትን ዘለላ ሰጣቸው። ይህም ቅዱስ በተጸነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ የእግዚአብሔር አገልጋይ በጽዮንም አድሮ የሚኖር የያዕቆብ ፈጣሪ ያከበረው የሚል ጽሑፍ ነበረበት። በተወለደም ጊዜ ክርስትና ሳያስነሱ ዓመት ሙሉ አኖሩት። እመቤታችን ማርያምም ለሮሜ ሊቀ ጳጳሳት ለባስትሪዮስ ተገልጣ ወደ አብርሃም ቤት ሄዶ ሕፃኑን እንዲያስጠምቀው አዘዘችው። እርሱም ሂዶ የክርስትና ጥምቀትን አጠመቀው። ስሙንም ቡላ ብሎ ሰየመው። እናትና አባቱም ሳይነግሩት ቡላ ብሎ ስለሰየመው አደነቁ፣ እጹብ እጹብ አሉ። ከዚህም በኋላ ሊቀ ጳጳሳቱ በጸለየ ጊዜ የቁርባን ኅብስትና ወይን የተመላ ጽዋ ከሰማይ ወረደ። እርሱም ቀድሶ ሥጋውንና ደሙን ከሕፃኑ ጋር አቀበላቸው። በዚያንም ጊዜ ሕፃኑ የ1 ዓመት ልጅ ሲሆን በባሕሪ በሕልውና በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ የሆነ አብ በግብር በአካል በስም ልዩ ነው። በባሕሪ በሕልውና በመለኮት ከአብ ከመንፈስ ቅዱስ ጋር አንድ የሆነ ወልድ በግብር በአካል በስም ልዩ ነው። በባሕሪ በሕልውና በመለኮት ከአብ ከወልድ ጋር አንድ የሆነ መንፈስ ቅዱስ በግብር በአካል በስም ልዩ ነው ብሎ ተናገረ። ከጥቂት ዘመንም በኋላ አባትና እናቱ ኅዳር 7 ቀን ሙተው ሕፃኑ ብቻውን ቀረ። ሕፃኑም 10 ዓመት በሆነው ጊዜ ለጣዖት መስገድን የሚያዝ ከሃዲ መኮንን መጣ። ቅዱስ ቡላም በሰማ ጊዜ ወደ መኮንኑ ሄዶ የረከሱ አማልክቶቹን ረገመ። መኮንኑም በአካል ታናሽነቱን አይቶ እጅግ አደነቀ። በዚያንም ጊዜ በችንካር እንዲቸነክሩት ሥጋውንም እንዲሰነጣጥቁት
ቆዳውንም ከአጥንቱ እንዲገፉ፣ እጆቹንና እግሮቹንም በመጋዝ እንዲቆርጡ፣ ጀርባውንም እንዲገርፉ፣ በሾተሎችና በጦሮች መካከል አድርገው በመንኮራኩር ውስጥ እንዲጨምሩት፣ ዳግመኛም በመንገድ ላይ እንዲጎትቱ ታዘዘ። የመላእክት አለቃ ሚካኤልም መጥቶ አዳነው፣ ያለ ጉዳትም ጤነኛ አደረገው። ከዚህም በኋላ ወደ ሌላ መኮንን ሂዶ እርሱንና የረከሱ ጣዖቶቹን ረገመ። መኮንኑም ተቆጥቶ በሚያዝያ ወር 18 ቀን ራሱን በሰይፍ ቆረጠው። ቅዱስ ሚካኤልም ከሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳምም ወስዶ የምንኩስና ልብስንና አስኬማን በመስቀልም ምልክት አለበሰው። እንዲህም አለው፣ ከቅዱሳን ጻድቃን አንድነት ትሆን ዘንድ እግዚአብሔር አዞሃል። ያን ጊዜም ቅዱስ አባ ቡላ ከደረቅ ተራራ ላይ ወጣ። ያለማቋረጥም በውስጧ እየተጋደለ ኖረ። የጌታችን የኢየሱስ ክርስቶስን መከራውንና ስቅለቱን ባሰበ ጊዜ ከረጅም እንጨት ላይ በመውጣት ራሱን ወደ ታች ሁልጊዜ ወረውር ነበር። በአንዲት ቀን ከዛፍ ላይ በተወረወረ ጊዜ ሰይጣን ሊገድለው ስለበረታበት ሞተ። ያን ጊዜም ክብር ይግባውና መድኃኒታችን ከሞት አስነሳውና እንዲህ አለው፣ ከእንግዲህ ስሙ ቡላ ይሁን፣ አቢብ ይባል እንጂ የብዙዎች አባት ትሆናለህና። እርሱም የክርስቶስን ፍቅር እጅግ ጨመረ። ፊቱንም እየጸፋ ሥጋውን በየጥቂቱ እየቆረጠ ጀርባውንም 700 ጊዜ እየገረፈ ኖረ። ጌታችንም ይፈውሰው ነበር። በየእሁድም ቀን ከቅድስት ድንግል እመቤታችን ማርያም እንደተወለደ በሌሎች ቀኖችም እንደተያዘና ከአይሁድ መከራ እንደተቀበለ ሆኖ ይገለጽለት ነበር። ስለዚህም ሳይበላ ሳይጠጣ 42 ዓመት ኖረ። ዳግመኛም ናላው ፈሶ እስኪያልቅ ድረስ 12 ወር በራሱ ተተክሎ ኖረ። በአንዲት ቀን የጌታችንን መከራ ባሰበ ጊዜ ሰይፉን በአንጻሩ ተከለ። ከእንጨት ላይ ወጥቶ በላዩ ወድቆ ሞተ። ቅድስት ድንግል እመቤታችን ማርያምም ከአላፍ መላእክት ጋር መጥታ የኔና የልጅ ወዳጅ ሰላምታ ይድረሳ አለችው። ከበድኑም ቃል ወጥቶ የሰማይና የምድር ንግሥት እመቤቴ ሰላምታ ይገባሻል አላት። እርሷም በከበሩ እጆቿ ዳሳ ከሞት አስነሳችው። ዕድሜውንም ፈጽሞ ከዚህ ዓለም የሚወጣበት ጊዜ ሲደርስ ክብር ይግባውና ጌታችን ክርስቶስ በእጁ ልዩ የሆኑ አክሊሎችን የሚያበሩ ልብሶችንም ይዞ ተገለጠለት። ወዳጄ አቢብ ሆይ በማያልቅ ተድላ ደስታ ደስ አሰኝህ ዘንድ ወደ እኔ ናና ስምህን ለሚጠራ መታሰቢያህን ለሚያደርግ እኔ ኃጢአቱን አስተሰርይለት ዘንድ በራሴ ማልኩልህ። ወይም ለተራቆተ የሚያለብሰውን፣ ለተራበም የሚያጠግበውን፣ ለተጠማ የሚያጠጣውን፣ የገድልህን መጽሐፍም የሚጽፈውን ወይም የሚያነባውንና የሚሰማውን፣ በጸሎትህም የሚተማመኑትን ሁሉ እስከ 10 ትውልድ እምራቸዋለሁ። ይህንንም ብሎ አፉን ሳመው፣ በደረቱም ላይ አድርጎ ወደ አየር አወጣው። የመላእክትንም ምስጋና በሰማች ጊዜ ነፍሱ ከሥጋው ተለየች፣ ወደ ሰማያዊት ኢየሩሳሌምም ገባች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን አክሚም ከሚባል አገር የመላእክት አምሳል የሆነ አባ ብሎ ያረፈ። የዚህም ቅዱስ የአባቱ ስም አሞኒ የእናቱ ስም ሙሲያ ነው። ሁለቱም በእግዚአብሔር ፊት ጻድቃን የሆኑ በሕጉ ጸንተው የሚኖሩ ድሆችንና መጻተኞችን የሚወዱ የሚረዱ ናቸው። ነገር ግን ልጅ አልነበራቸውም። ሙሲያም እንጨት የያዘ ብርሃናዊ ሰው በቤቷ ውስጥ ሲተክለውና ወዲያውኑ ለምልሞ አብቦ ሲያፈራ ያ ብርሃናዊው ሰውም ከዚህ ፍሬ የሚበላ ሁሉ ለዘላለም ይኖራል ሲላት፣ እርሷም ከፍሬው ወስዳ ስትበላና በአፏ ውስጥ ጣፋጭ ሲሆንላት በልቧም ፍሬ ይሆንልኝ ይሆን ስትል ራእይን አየች። ከእንቅልፏም በነቃች ጊዜ ራእይን እንዳየች ለባሏ ነገረችው። እርሱም እርሷ እንዳየችው ያለ ማየቱን ነገራት። እግዚአብሔርንም አብዝተው አመሰገኑት። ትሩፋትንና ተጋድሎን በመጨመር በየ2 ቀን የሚጾሙ ሆኑ። ምግባቸውም እንጀራና ጨው ነው። ይህን ቅዱስ ብሎይን በጸነሰችው ጊዜ
እናቱ በገድል ወንዶችን እስከምታሸንፍ ድረስ በየሌሊቱ ሁሉ 1000 ስግደትን ትሰግዳለች። ሕፃኑን እስከወለደችው ድረስ 9 ወር ያክል እንዲህ ስትጋደል ኖረች። በወለዱትም ጊዜ እብሎይ ብለው ሰየሙት። በጎለመሰም ጊዜ የምንኩስናን ልብስ ሊለብስ ወደደ። ምክንያትም እስኪያገኝ ድረስ እንዲሁ ኖረ። አቢብ የሚባል ወዳጅ ነበረውና እርሱ በሌሊት ወሰደው። ከላላይ ግብፅ በሚገኙ ገዳማት በአንዱ ገዳም ውስጥ መነኮሰ። በገድልም በመጠመድ ታላቅ ተጋድሎን ተጋደለ። ከጥቂት ወራትም በኋላ በጥቅምት ወር 25 ቀን አባ አቢብ አረፈ። ያን ጊዜ አባ አብሎይ አብሎግ ወደሚባል ገዳም ሄደ። ወደ እርሱም ብዙ ሰዎች ተሰበሰቡ። እርሱም በበጎ አምልኮ እግዚአብሔርን መፍራትን የሚያስተምራቸው ሆነ። ቅዱስ አቢብም ባረፈበት ቀን መታሰቢያውን ሲያደርጉ ይህ ቅዱስ አባ አብሎይ ወንድሞች ሆይ በአባ አቢብ ስም ዛሬ ጸሎትን የሚጸለየውን ኃጢአቱን እግዚአብሔር ያስተሰርይለታል። በረፍት መታሰቢያ ቀን የአባ አቢብ ፈጣሪ ሆይ ኃጢአቴን ሁሉ ተውልኝ ብሎ አንዲት ጸሎትን የሚጸልየውን ሁሉ እኔ ኃጢአቱን እተውለታለሁ ሲል ቃል ኪዳን ሰጥቶታልና አላቸው። በዚያችም ሰዓት ከመነኮሳት አንዱ አረፈ። እነርሱም ሊገንዙት በዚያ ቆመው ሳሉ አባ አብሎይ ስለተናገረው ቃል ከመነኮሳት አንዱ ተጠራጠረ። በዚያንም ጊዜ ያ የሞተው ተነስቶ ይናገር ዘንድ ጀመረ። አባ አብሎይ ስለተናገረው ቃል ለምን ትጠራጠራላችሁ? ለአባታችን አቢብ በመታሰቢያው ቀን በዚህ ቃል ኪዳን እግዚአብሔር ሰጥቶታልና አላቸው። ይህንንም ብሎ ተመልሶ አረፈ። መነኮሳቱም አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ይህ አባ አብሎይም ብዙ ዘመናት ኖረ። ልጆቹ መነኮሳትም በዙ፣ ብዙ ገዳማትም ተሰሩለት። የኖረበትም ዘመኑ በታላቁ አባ መቃርስ ዘመን ነው። የአባ አብሎይንም የትሩፋቱን ዜና አባ መቃርስ በሰማ ጊዜ እጅግ ደስ ተሰኘበት። እርሱን እያጽናናና እያረጋጋ መነኮሳት ልጆቹንም እግዚአብሔር የሚወደውን በመስራት ያጸናቸው ዘንድ መልእክትን ጻፈለት። ይህንንም በአስቄጥስ ገዳም ሆኖ አባ መቃርስ ሲጽፍ አባ አብሎይ በላላይ ግብፅ ሳለ በመንፈስ ቅዱስ አውቆ በዙሪያው ያሉትን መነኮሳት እንዲህ አላቸው። እነሆ ማጽናናትን የተመላች መልእክትን አባ መቃርስ ጻፈልን። ከዚህም በኋላ ከአባ መቃርስ ዘንድ የተላኩትን መነኮሳት ሁሉ ወጥተው በደስታ ተቀብለው አስገቧቸው። መልእክቱንም በመነኮሳቱ ሁሉ ፊት አነበቡ። በታላቅ ደስታም ደስ አላቸው። ይህም አባ አብሎይ ወደ አባ ሞኔዎስ የሄደ ከእርሱ ዘንድም የምትኖረውን ስሟ የዋሂት የተባለችውን የተቀደሰች ሴት ያየ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከዚህ ዓለም ድካም ሊያሳርፈው ወዶ በየካቲት ወር በ5ኛው ቀን አረፈ። እኛ ግን የአባ አብሎይን ዜና ከወዳጁ ከአባ አቢብ ጋር ጻፍን። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን አባቶች ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ አቅፋሃ እስከሚባል አገር ሰማዕት ለሆነ ለቅዱስ ዮልዮስ ቤተ ክርስቲያኑ የከበረችበት ነው። ይህም ቅዱስ ዮልዮስ በሀገረ ጥዋ በሰማዕትነት ባረፈ ጊዜ በገድሉ እንደተጻፈ ዲዮቅልጥያኖስ ከጠፋ በኋላ ጻድቅ ሰው ቆስጠንጢኖስ ሳይጠመቅ ነገሰላቸው። በጥቂት ወራትም የክርስትና ጥምቀትን ተጠመቀ። የቤተ ክርስቲያንም ሥልጣን ከፍ ከፍ አለ። ከሃዲያን ነገሥታት ለገደሏቸው ንጹሐን ሰማዕታትም በስማቸው አብያተ ክርስቲያናት ታነጹ። ስለ ቅዱሳን ሰማዕታትም ስለ ሥጋቸው እንዲያስብ ገንዞ በመሸከም ወደ አገራቸው እንዲያደርሳቸው ከአገልጋዮቹም ጋር ገድላቸውን እንዲጽፍ እግዚአብሔር እንዳቆመውና እንደጠበቀው ከዚህም እርሱ ራሱ በሰማዕትነት እንዴት እንደሞተ የቅዱስ ዮልዮስን ዜና ንጉሥ ቆስጠንጢኖስ በሰማ ጊዜ ስለ በጎ ተጋድሎው ንጉሥ ቆስጠንጢኖስ ቅዱስ ዮልዮስን አመሰገነው። ስለዚህም ለቅዱስ ዮልዮስ ያማረች ቤተ ክርስቲያን በግብፅ አገር ሰርተው ሥጋውን በውስጡ ያኖሩ ዘንድ ንጉሡ ወደ ግብፅ አገር ብዙ ገንዘብ ላከ። በዚያንም ጊዜ ንጉሡ እንዳዘዘ አነጹለት።
የቅዱስ ዮልዮስንም ሥጋ አፍልሰው በውስጡ አኖሩት። ሊቀ ጳጳሳት አባ እለእስክንድሮስም ከኤጲስቆጶሳቱ ጋር አከበራት። እንደ ዛሬቱም ቀን በዓል አከበረባት። ከሥጋውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አቡነ አቢብ አባ ቡላ፣ ሁለተኛ አባ ብሎይ ገዳማዊ፣ ሦስተኛ ቅዱስ ዮልዮስ ሰማዕት፣ አራተኛ ቅዱሳን አብርሃምና ሐሪክ፣ አምስተኛ ቅዱሳን አሞኒና ሙሴያ የታላቁ ብሎ ወላጆች። ወርሃዊ በዓላት፣ አንደኛ ቅዱስ መርቆሬዎስ ሰማዕት፣ ሁለተኛ ቅድስት ቴክላ ሐዋርያዊት፣ ሦስተኛ ቅዱስ አበከረዙን ሰማዕት፣ አራተኛ ቅዱስ ዱማዲዮስ ሶርያዊ፣ አምስተኛ ቅዱስ አቡፋና ጻድቅ፣ ስድስተኛ አባ ቢጻሪዮን። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ማቴዎስ 16 ቁጥር 24። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየ